ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከጾም ጠቀሜታዎች መካከል አንደኛው ካንሰር ይከላከልልናል። ይህ እንዴት እንደሆነ እናያለን። ሰውነታችን ውስጥ እንግዲህ ፍሪ ራዲካል የምንላቸው አሉ። እንዲሁም ደግሞ ሰውነታችን ውስጥ ብግነት ወይም ኢንፍላሜሽን ይካሄዳል። እነዚህ በሚካሄዱበት ጊዜ የሚፈጠረው ምንድነው? ለካንሰር ሴሎች እንዲያድጉ አመቺ ሁኔታ ይፈጥራል ማለት ነው። የካንሰር ሴሎች እንግዲህ ከተፈጠሩ በኋላ ለመኖርና ለመባዛት ወይም ለማደግ ደግሞ ከመደበኛ ሴሎች በተለየ መልኩ የተለየ ኃይል ይፈልጋሉ። ኃይልና ኢነርጂን ደግሞ የሚያገኙት ከግሉኮስ ነው። ስለዚህ በዚህ ሁኔታ ውስጥ ነው እንግዲህ ካንሰር እያደገ እየተስፋፋ የሚመጣ ማለት ነው። ታዲያ ጾም እንዴት ነው ካንሰርን የሚከላከልልን? ጾም እንግዲህ ካንሰርን የሚከላከልልን አንደኛ ይሄ የግሉኮስ መጠናችን ሰውነታችን ውስጥ ያለውን መጠኑን ስለሚቀንስ የካንሰር ሴሎች እንዲራቡ ያደርጋል። እነሱ በሚራቡበት ጊዜ እድገታቸው በተወሰነ መልኩ ይገታል። ከዛም ባሻገር እንግዲህ ፍሪ ራዲካል ሰውነታችን እንዳያመርት ከዛም ባሻገር ኢንፍላሜሽን ብግነትን በመቀነስ ጾም አመቺ ሁኔታ እንዳይኖር ያደርጋል፣ የካንሰር ሴሎች እንዲያድጉ ማለት ነው። ሌላ ደግሞ ጾም የሚጠቅም ምንድነው? ሰውነታችን ውስጥ ያረጁ ሴሎች ወይም የታመሙ ሴሎችን የሚያስወግድበት የራሱ ሂደት አለ። ይህም አውቶፋጅ እንላለን። ያ ሂደት እንዲቀላጠፍ ስለሚያደርግ ጾም የካንሰር ሴሎች እንዳያድጉ አመቺ ሁኔታ አይፈጥርላቸውም ማለት ነው። በዚህ ሁኔታ ውስጥ ነው እንግዲህ ጾም ካንሰርን የሚከላከልልን ማለት ነው። ከዛም ባሻገር አሁን እንደውም ጥናቶች እየተደረጉ ያሉት የካንሰር ታማሚዎች ሆነው ራሱ ሕክምና እየወሰዱ ያሉ ኬሞቴራፒ መድኃኒት በሚወስዱበት ጊዜ መጾም የኬሞቴራፒ ስራውን በበለጠ መልኩ በተቀላጠፈ መልኩ እንዲሰራ ያደርጋሉ የሚል ጥናቶች እየተደረጉ ነው። እስካሁንም ባለው ውጤት እንግዲህ አዎንታዊና ጥሩ የሆኑ ውጤቶችን እያየን ነው። እዚህ ጋር ልብ ማለት ያለብን ጾም በምንጾምበት ጊዜ በረመዳን ወር ብቻ ሳይሆን ሌሎች ሱና ጾሞችንም ጾም የህይወታችን አንዱን አካል በማድረግ የካንሰር መከላከል ብቃቱን ልናገኝ እንችላለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።